አርቲስት ነፃነት ወርቅነህ ከሞተ እንኳን አንድ ወር አልሞላውም። ነገር ግን በዛሬው ዕለት ለቤተሰቦቹ ድጋፍ ማሰባሰቢያ የሚሆን ጎፈንድሚ መከፈቱን ሰምቻለሁ። ይሄ እጅግ በጣም የሚያሳዝን ነው። እሱ ራሱ ከሞት ተነስቶ ይህንን ጉዳይ ቢያይ ምን አይነት ስሜት ሊሰማው እንደሚችል እያሰብኩ ነበር። ስለሱ ጉዳይ የምነግራችሁ ነገር ይኖራል። ሌላው ደግሞ ከመኪና ቻሌንጅ ጋር በተያያዘ አርቲስቶች ላይ እየደረሰ ስላለው ጫና የምናገረው ነገር ይኖራል። ሁለቱንም ቪዲዮ እስከ መጨረሻ መከታተል ይኖርባቸዋል። ከመጀመሪያው ቪዲዮ ስንጀምር በዛሬው ዕለት ፖፕላር ኤሌክትሮኒክስ እንግዲህ ቃል በገባው መሰረት ለአርቲስት ሱራፌል ተካ የመኪና ሽልማቱን ርክክብ አካሂዷል። በዚህም እንግዲህ እንኳን ደስ አለ አርቲስት ሱራፌል ነው ማለት የምፈልገው። ታዲያ በዚህ ዙሪያ አንድ መናገር የምፈልገው ነገር ምንድን ነው? ከቅርብ ጊዜ ወዲህ አይታችሁ ከሆነ ሰዎች ለላይክ እና ለቪው ሲሉ የተለያዩ አርቲስቶችን በሞባይል እየቀረጹ ሶሻል ሚዲያ ላይ ፖስት በማድረግ በእነሱ ላይክ እና ቪው የሚሰበስቡ ሰዎች አሉና ይሄ ድርጊት ደግሞ ብዙ አርቲስቶችን ለከፍተኛ ኢኮኖሚካሊ እንዲሁም ደግሞ ስነልቦናዊ ጫና እየዳረጋቸው ይገኛል። በተለያዩ የስራ አጋጣሚዎች አንዳንድ አርቲስቶችን የማናገር አጋጣሚዎቹ አለኝና አሁን ላይ በሶሻል ሚዲያ የሚደረጉ አንዳንድ ነገሮች ከባድ ስነልቦናዊ ጫና እያደረገባቸው እንደሚገኝ ነው የነገሩኝ። ለዛም ደግሞ አንድ ማሳያ እንደምታውቁት አርቲስት ሱራፌልም ይሁን ከዚህ ቀደም አንጋፋው አርቲስት ሰለሞንም መኪና የተሸለሙት ሶሻል ሚዲያ ላይ የተለቀቀውን ቪዲዮ መሰረት በማድረግ ነው። ያም የተለቀቀው ቪዲዮ እንግዲህ ምን እንደነበር ሁላችሁም ታውቁታላችሁ። እነሱ ታክሲ ለመያዝ በሚሞክሩበት ሰዓት ሰዎች ቪዲዮ ቀርጸው ለቀቁ። እነዚህ አካላቶች ግን ቪዲዮቸው እስኪቀረጽበት ዘመን ድረስ በተለይ አንጋፋው አርቲስት አቶ ሰለሞን ለ30 ዓመታት ያህል እንግዲህ ባስና ታክሲ የሚጠቀሙ ሰዎች ናቸውና ከዚህ ቀደም ምንም አይነት ተጽዕኖ ሳይኖርባቸው ስራቸውን በአግባቡ እየሰሩ ወደ ቤታቸው የሚገቡ ሰው ነበሩ። ልክ እንደዛ ሁሉ ሱራፌልም ላለፉት 20 ዓመታት በዚህ አይነት መንገድ ሲገለገል የነበረ ሰው ነው። ታዲያ እነዚህ ሰዎች ድንገት ቪዲዮ ተቀርጸው ሶሻል ሚዲያ ላይ ግን ሲለቀቅ ህዝቡ ዛሬ ገና በታክሲ እንደሄዱ አድርገው በማሰብና እንዴት እነዚህ ሰዎች በታክሲ ሄዳሉ የሚል አይነት እሳቤ በማንሳት ነው እንግዲህ ቻሌንጅ ይጀመር በሚል መኪና ሊያገኙ የቻሉት። ታዲያ እነዚህ አርቲስቶች መኪና አገኙ ማለት ሁሉም አርቲስት መኪና ማግኘት ይችላል ማለት ግን አይደለም። ይሄ ማለት ምን እንደማለት መሰላችሁ? ብዙ ሚሊዮን ሰው ሎተሪ ይቆርጣል። ግን ሎተሪ የሚደርሰው ሰው ግን አንድ ሰው ወይ ሁለት ሰው ነው አይደለ? ሁሉም ሰው ሎተሪ ሊደርሰው አይችልም። ስለዚህ የእድል ጉዳይ እንጂ እከሌ ሎተሪ ስለደረሰው እኔም ይደርሰኛል ብላችሁ ሎተሪ ብትቆርጡ ሎተሪ ሊወጣላችሁ አይችልም። እና ከዚህ አንጻር ነው ሌሎች ሰዎችም ተጽዕኖ ውስጥ እየወደቁ ያሉት። እንደምታስታውሱት በተለይ አርቲስት ሱራፌል ቻሌንጅ